ጤና ይስጥልን ከ1888 የዕለቱ መረጃዎች ይዘን መተናል። በመጀመሪያም ዋናዎቹን የአማራ ዓለም አቀፍ ኮንግረስ በአርበኛ ከፍያለው ደሴ ላይ የተፈጸመውን ድርጊት አወገዘ። ያገዛዙ ጨፍጫፊ ሰራዊት ትምህርትና ማስተማር እንዳይካሄድ በከፍተኛ ሁኔታ እንቅፋት መሆኑ ተገለጸ። በጎንደር ግንባሮች ከፍተኛ የሆኑ ወታደራዊ ዘመቻዎች እንደቀጠሉ ናቸው። ወደ ዝርዝሩ አልፈናል። ወንድምን መግደል ቃይልነት ነው። ከዓለም አቀፍ የአማራ ኮንግረስ የተሰጠ የሐዘን መግለጫ። በአማራ ሕዝብ የህልውና ትግል ውስጥ ፈርቀዳጅ የሆነውን ግዙፉን ክፍለ ጦር ይመራ የነበረውን የገብርዬ ክፍለ ጦር ዋና አዛዥና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ ሜጀር ጀነራል ከፍያለው ደሴ በህወሓት ተላላኪ ፋኖ ነንባዮች በሽምግልና ስም ከበባ በመፈጸም ልብ በሚሰብር ክህደት ከጀርባ ተመቶ ሚያዝያ 3 ዓ.ም ተሰውቷል። በአርበኛ ሜጀር ጀነራል ከፍያለው ላይ የተፈጸመው ግድያ ወይም አሳሲኔሽን ለመላው አማራ ህዝብ ትልቅ የልብ ስብራትን የፈጠረ ከባድ የክህደት ወንጀል ነው። በጀግናው ሞት ዓለም አቀፍ የአማራ ኮንግረስ የተሰማውን መሪርና ጥልቅ ሐዘን ይገልጻል። አርበኛ ከፍያለው ለዓመታት የህዝብ አለኝታና መከታ ሆኖ የጠላትን ጥቃት በጀግንነት ሲመክት የቆየ ወደር የለሽ የህዝብ ልጅ ነበር። ፋኖነትን የአማራ የጀግንነት ክብር በማድረግ የትህነግ ወራሪን በጎንደርና በወሎ በአስደናቂ ወታደራዊ ጀብዱ የመከተና የሀገርን ህልውና ያስጠበቀ የህልውና አደጋውን ለመቀልበስ የመጀመሪያውን የፋኖ ግዙፍ ክፍለ ጦር በመመስረት የአማራን ትግል መልክ ያስያዘና የፋሺስቱን የብልጽግና ጦር ቅስም የሰበረ የጀግኖች ጀግናም ነበር። ምን ያደርጋል ጠላት ስንት ዋጋ ከፍሎና ደግሞ ያልተሳካለትን በአማራ ሆዳምና ቅጥረኞች ተነጠቅን። አንገት የሚያስደፋም የክህደት ድርጊት ተፈጽመዋል። በአንዳንድ የተወሰኑ የፋኖ አደረጃጀቶች ውስጥ በጥቂት አመራር ላይ በተቀመጡ ግለሰቦች ፍላጎትና ሴራ እንዲሁም ከጠላት ኃይሎች ጋር በመተባበርና በመናበብ ስልጣንና ጥቅምን የሞትና የሽረት ጉዳይ አድርገው ከወጡለት ዓላማና ግብ ባፈነገጠ መልኩ ከህልውና ትግሉ በላይ ያሳሰባቸው እስኪመስል ድረስ የሐሳብ ልዩነት ማስተናገድ ተስኗቸው በጓዶቻቸው ላይ ትንኮሳ፣ አፈና፣ እገታና ጭካኔ የተሞላበት ግድያ ማድረግ ከጀመሩ ውለው አድረዋል። ወደ አንድ ድርጅት ለመምጣት የማያስችል የመስመርና የአካሄድ ልዩነት ቢኖር እንኳን የራስን የተማከለ አደረጃጀት በመፍጠር የህልውና ትግሉን በጋራ ተናቦ ማስቀጠልና ዳር ማድረስ ሲቻል ጉዳዩን በማካረር ወደ እርስ በርስ መገዳደል ማድረስና አይተኬና እንቁ የፋኖ መሪዎችን ህይወት መቅጠፍ የተቀደሰውንና ፍትሃዊውን የሆነውን የአማራ ህልውና ትግልን ማቆሸሽና የለየለት ጸረ አማራነት ነው። ለእንዲህ አይነቱ አደገኛ አካሄድ ቶሎ መፍትሄ የማይበጅለትና ሁኔታው በዚህ መልኩ የሚቀጥል ከሆነ በዚህ የእርስ በርስ መገዳደል ተጠቃሚና አሸናፊ የሚሆነው በዋናነት በዙሪያው የከበቡትና እረፍት የነሱት የአማራ ጠላቶች ናቸው። የተፈጠረው ቀውስ ከቁጥጥር ውጪ ከሆነና እየሰፋ ከመጣ ህዝባችን ጠላት ከሚያደርስበት ጥፋትና እልቂት በተጨማሪ ለባሰ ትርምስና ለከፋ ሰብአዊ ቀውስ መዳረጉም አይቀሬ ነው። ለፋኖ አንድነት ስንል መገደል የማይገባውን ወንድማችንን ለመግደል ተገደናል በሚል አስነዋሪ መግለጫ በራስ ወገን ላይ ማዞርና ለመስዋዕትነት ማቅረብ ቃይልነት ነው። በጀነራል ከፍያለው ደሴ ላይ እንዲህ አይነት አስነዋሪ ግድያ የፈጸሙ እንዲፈጸም እቅድ ያወጡ ያቀነባበሩና ያስተባበሩ ቃይሎች በመላው የአማራ ህዝብ እንዲወገዙና በአስቸኳይ ከፋኖ የትግል ጉዞ እንዲወገዱና ከስልጣናቸው ወርደው ለወታደራዊ ችሎት እንዲቀርቡና ፍትህ እንዲወርድ ጫና ይደረግ ዘንድ ለመላው የአማራ ህዝብ በተለይም ለጎንደር ህዝብ ጥሪ እናደርጋለን። የሰማዕቱ የከፈለኝን ነፍስ በአጸደ ገነት ያኑርልን። የአማራ ህዝብ ከ16ኛው ክፍለ ዘመን የከፋ ፍጅትና ወረራ ላለማስተናገድ ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች ጋር እየመከረ ነው። ጥቂቶች ያልተደራጀነውን ብዙዎችን ያጠፉታል። አባ ባህሪ የአባ ባህሪ መጽሐፍ በ16ኛው ክፍለ ዘመን አማራን ለአሰቃቂ ፍጅት፣ እልቂትና ሽንፈት የዳረገውን ማህበራዊ አደረጃጀት በ10 አንቀጽ ከፍሎ በግልጽ አስቀምጦታል። የአማራ ሽንፈት ምክንያት ዋናው የመደብ አወቃቀሩ ሲሆን በጊዜው የማህበረሰቡ በ10 ክፍል የተከፋፈለ ነበር። አባ ባህሪ በ10 የከፈሉት የዘመኑ ማህበራዊ አደረጃጀት እንደሚከተለው በመዘርዘር ከ10ኛ አደረጃጀት ውጪ ያሉት 9ኙ ለእልቂትና መወረራችን መንስኤዎች እንደሆኑ ተጠያቂ አድርጎ አስቀምጧቸዋል። ማህበራዊ አደረጃጀቶቹ
አንዱ ክፍል ስፍር ቁጥር የሌለው የመነኮሳት ወገን ነው። እንደዚሁ ታሪክ ጸሐፊና እንደነሱ ቢጤ በልጅነት ሳለ መነኩሴዎች ደልለውት የሚመነኩስ አለ። ውጊያን ፈርቶ የሚመነኩስ ማለት ነው። ሁለተኛው ክፍል ደብተራ ይባላል። መጽሐፍቱንና የክህነት ሥራ ሁሉ ይሰራል። ምሳሌነት የአሮን ልጆች ከሆኑት ከሌዋውያንና ከካህናት ይወስዳል። ሶስተኛው ክፍል ዣን ሐጸና ዣን ማዕሰሬ ይባላል። ከመከራ ነፃ የሚያወጣ ንጉሥ ከዚህና ከዚህ አቅጣጫ ይመጣል ይላሉ። የፍርድ ይጠብቃሉ፣ ከውጊያ ግን ይርቃሉ። አራተኛው ክፍል የመኳንንቶች ሚስቶችና ወይዛዝርቶች ሎሌዎች ናቸው። ኃይለኛ ወንዶች ጠንካራ ጎልማሶች ሆነው ሳለ ወደ ውጊያ አይቀርቡም። የሴት ሎሌዎች ነን ግን ይላሉ። አምስተኛው ክፍል ሽማግሌ ገዢ ባለርስት ይባላሉ። መሬታቸውን ያሳርሳሉ፣ በፍርሃታቸው ግን አያፍሩም። ስድስተኛው ክፍል ገበሬዎች ናቸው። እርሻ ላይ ይውላሉ፣ ስለ ውጊያ ሐሳብ የላቸውም። ሰባተኛው ክፍል ንግድ በመነገድ ተጠቅመው የሚኖሩና የራሳቸውን ረብ ጥቅም የሚሹ ናቸው። ስምንተኛው ክፍል የጥበብ ሰዎች ናቸው። ማለትም ብረት ሰራተኞች፣ ጸሐፊዎች፣ ሰፊዎችና ጠራቢዎች እነሱን የመሳሰሉት ናቸው። ሁሉም ውጊያ መዋጋት አያውቁም። ዘጠነኛው ክፍል ልመናን ተግባር አድርገው የሚኖሩ አዝማሪዎች፣ ባለመለከተኞች፣ ባለከበሮችና ባለበገናዎች ናቸው። የሰጣቸውን ይመርቁታል፣ የማይረባ ምስጋናና ከንቱ ውዳሴንም ይሰጣሉ። የከለከላቸውን ቢረግሙ ዕዳ አይሆንባቸውም። ወግ፣ ልማድ፣ ሕግ አለን ይላሉና ከውጊያ ግን በረዥሙ ይርቃሉ። አስረኛው ክፍል ጦርና ጋሻ የሚይዙት ለመዋጋትም የሚችሉ ናቸው። ወደ ውጊያ ለመሮጥ የንጉሱን ፈለግ ይከተላሉ። እነዚህ በማነሳቸው ምክንያት ሀገራችን ጠፋች። አባባሪ የወቅቱን የአማራ ማህበራዊ አደረጃጀት በዚህ መልክ ካስቀመጡ በኋላ የ16ኛው ክፍለ ዘመን ወራሪዎች ማህበራዊ አደረጃጀት ጋር ሲወዳደር ግን እነዚህ ያነሳናቸው 9 ወገኖች የሉበትም። ሁሉም ከደቂቅ እስከ ልሂቅ በወራሪ ኃይል የተዋሃዱትን ጨምሮ ለውጊያ የሰለጠኑ ናቸው። ስለዚህ ጥቂቶች በተሰባሰበ ማህበራዊ አደረጃጀታቸው ፈጅተውናል፣ ይፈጁናል፣ አጥፍተውናል፣ ያጠፉናል በማለት ጥቂቶቹ ያልተደራጀውን ብዙ ያጠፉታል በማለት አባባሪ ያስረዳሉ። ብርጋዴር ጀነራል አሳምነው ጽጌም በአማራ ላይ እየመጣ ያለው አደጋ ከ500 ዓመታት በፊት ወይንም በ16ኛው ክፍለ ዘመን ከነበረው የከፋ አደጋ ስለሆነ አማራ ተከባሃል፣ ተደራጅ ብሎ ጥሪ ከማቅረቡ ባሻገር ልዩ ኃይሉን በማደራጀት ሂደት ላይ ያለ ተሰውቷል። እኛም ከ16ኛው ክፍለ ዘመን በባሰ መንገድ በዘራችን ከምድረ ገጽ እንዳንጠፋና እንዳንጸዳ ወይንም በነፃነት ለመኖር ሁሉም አማራ ከህልውና አደጋና ስጋት መዳን የሚያስችል ከባለፉት የትግል ታሪክ ድክመቶቹ አማራው ተምሮ ሁሉም በሚኖርበት አካባቢና ማህበራዊ ክፍል ውስጥ ሆኖ ለህልውና ትግል የራሱ ሚና በሚጫወትበት ወይንም አስተዋጽኦ ለማበርከት በሚመች መልኩ ጠንካራ የሆነ በሰነድ የተደገፈ ሳይንሳዊ የሆነ ማህበራዊና ፖለቲካዊ አደረጃጀት ተዘርግቷል። ይህ የሸዋ ጠቅላይ ግዛት እዝ የዘረጋው አደረጃጀት ለህዝቡ እንደሚከተለው ቀርቧል። አንደኛ በነፃነት እንዲንቀሳቀስና እንዲሰራ፣ ሁለተኛ በሰልፍ ወጥቶ ጠላቱን እንዲቃወምና በነፃነት በዓላትን እንዲያከብር፣ ሶስተኛ በትግል አሸናፊነት ላይ እምነትና ተስፋ እንዲሰንቅ፣ አራተኛ በአባት አርበኛ ተደራጅቶ አካባቢውን እንዲጠብቅና ጦርነት ባለ ጊዜ የፋኖ ደጀን ሆኖ እንዲዋጋ፣ አምስተኛ መላው ህዝባችን በጥቅሻ እንዲግባባና ለመጨረሻው የክተት ጥሪ ዝግጁ ሆኖ በንቃት ሆኖ እንዲጠብቅ አስችሎታል፣ ያስችለዋል። የአማራ ህዝብ አደረጃጀታዊ ትግል በሁሉም የአማራ ነፃ ግዛቶች በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ነፃ ቀጠናዎች በተሰራው ልክ መሰራት አለበት። ከዚህ አሰራር ውጪ የአማራ የትግል ዓላማ ከግቡ አይደርስም። ከህልውና አደጋና ስጋት መውጣትም አይችልም። ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ ማህበራዊ መምሪያ። ትምህርት እንዳንማር የከለከለን ጨፍጫፊው አብይ አህመድ ሰራዊት ነው። አንደኛ ትምህርት ቤቶች የአሸባሪው ካምፕ ሆነዋል። ምሽግ ተሰርቶባቸዋል። መጽሐፍት ወድመዋል። ኮምፒውተሮች ተከስክሰዋል። ወንበሮች ተፈልጠው ነደዋል። ቤተ መጽሐፍት ፈርሰዋል። መጽሐፍት ተቦጫጭቀው ተጥለዋል። ሁለተኛ ተማሪዎች ትምህርት ቤት ለምዝገባ እንደሄዱ በድሮን ተጨፍጭፈዋል። እየታፈኑ ወደ ወታደራዊ ካምፕ ታጉረዋል። የደብተር መግዣ እንዲያጡ ኑሮ ጣራ ነክተዋል። በተገኙበት ቦታ ሁሉ መረጃ ናችሁ ተብለው የጥይት ራት ሆነዋል። ሶስተኛ መምህራን በአገዛዙ ካሪኩለም ተዋርደዋል። ደሞዛቸው እንኳን ቤተሰብ ለጫማ ሊስትሮ የማይበቃ ሆነዋል። በማህበረሰቡ እንዲናቁ ተሰርቷል። መምህር ሲባል ድሃ ለማኝ ተብሎ እንዲታሰብ ተሰርቷል። እንኳን ቤት ሰርተው ሊኖሩ ዶርም መከራያ ገንዘብ እንዳይኖራቸው ሆነዋል። ከተማሪዎቻቸው ፊት ለመቆም የሚያስችል አለባበስም አጥተዋል። ተጨንቀው ተገደው ህይወታቸውን እንዲኖሩ ተደርገዋል። አራተኛ ወላጆች
ሰፈራቸው የጦርነት አውድማ ተደርጓል። ልጆቻቸው ከቤት ወጥቶ መመለስ ብርቅ ሆኖባቸዋል። ልጆቻቸውን ማስተማሪያ ንብረታቸው በአብይ አህመድ ሰራዊት ወድሟል። እንኳን 3 እና 4 ልጅ ማስተማር አንድ ልጅ ማልበስ ከብዷቸዋል። ኑሮውን መቋቋም አቅቷቸው አምላካቸውን እየተማጸኑ ነው። በጥቅሉ አብይ አህመድ የአማራን ሕዝብ ከትምህርት ከልክሎ በኑሮ ውድነት አቃጥሎ ጦርነት ቤቱ ድረስ ሄዶ ከፍቶ የማጥፋት ጅማሮን አጠናክሮ ቀጥሏል። ሕዝቤ ሆይ ከዚህ ድንዛዜ ንቃ። የነቃ ትውልድ ራሱንም ማህበረሰቡንም ያድናል። የአማራ ፋኖ በጎጃም። በጎንደር ግንባር ወታደራዊ ዘመቻዎች ተጠናክረው ቀጥለዋል። በጎንደር ከተማ ምስራቃዊ አቅጣጫ ውግሎ፣ ዛምባና አምቦ በር በተባሉ አካባቢዎች አነስተኛ ሰዓት የወሰደ አውደ ውጊያ ተደርጎ ጠላት ሙትና ቁስለኛ ሆኗል። ከጎንደር ከተማ 10 ኪሎ ሜትር ርቀት የተደረገው ውጊያ የጎንደር የበጋሻው ክፍለ ጦር ጎንደር ብርጌድና ፋሲል ብርጌድ ናቸው። በጠገዴ ወረዳ ንዑስ ወረዳ የሆነችው ሰጋሉ ከተማ የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር ዋግሹም ብርጌድ ዛሬ ሚያዝያ 8 ዓ.ም ረፋድ ላይ ከተማዋን ተቆጣጥሮታል። ዞዛምባ ንጉስ ክፍለ ጦር ከብናት ቋሲላ ከተማ መግቢያ ደረቋዜ ገብርኤል በተባለ ቦታ በደፈጣ የወራሪውን አብይ አህመድ ሰራዊት አደጋ በማድረስ 65 ሙት 42 ደግሞ ቁስለኛ ማድረግ ችሏል። የዞዛምባ ንጉስ ክፍለ ጦር ከእብናት ቋሊሳ መስመር ላይ በደፈጣ በተደጋጋሚ ጠላትን በመቅጣት ይታወቃል። መይሳው ካሳ ኮር ክፍለ ጦር፣ ቋራ ኦሜድላ ክፍለ ጦር፣ አድዋ ክፍለ ጦር እና ቴዎድሮስ ክፍለ ጦር አንዳንድ ሻለቃ በማዋጣት በሙር ከተማ መሽጎ የነበረውን ጠላት መደምሰስ ችለዋል። ከመደምሰስ የተረፈው ወደ ገለጎ ሸሽቷል። 15 ተማርኳል። ቁጥሩ ያልታወቀም ጉዳት ደርሶበታል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም።